እናንተ ስለፈላታዎች እኮ ትልቅ ሚስጥር ሰማሁ። ለካ ለዚህ ነው እንደፈለጉ ከሀገር ሀገር የሚዘዋወሩት። ጉድ እኮ ነው። ዛሬ ጠዋት እንግዲህ ስለ እነዚህ ጎሳዎች አንድ ቪዲዮ ለቅቄ ነበረ። ታዲያ ብዙ ሰው ምን አለኛም እንደነሱ በኖርን፣ በጣም የሚገርሙ ናቸው፣ በዚህ ዘመንም ለካ እንደነዚህ አይነት ሰው አለ እንዴ ምናምን የሚል ብዙ ሰው ተመልክቼ ነበርና ታዲያ አንዳንድ ሰዎችም ከስር ጥያቄ የሆነባቸውንና እኔም ጋር ጥያቄ የሆነብኝን ነገር ኮሜንት ሲያደርጉ ነበር። እንዴት ነው ከሀገር ሀገር ሲዘዋወሩ ድንበር ላይ ምንም አይሆኑም እንዴ? የሀገር ድንበር እንኳን ይህን ሁሉ ከብት ይዞ ለማለፍ ይቅርና አንድ ግለሰብ ለማለፍ ቢሞክር ራሱ በጥይት ተብሎ አይደል እንደሚሞተው? እነዚህ ሰዎች ምን ያህል አስፈሪ ቢሆኑ ነው እንደዚህ እንደልባቸው ከሀገር ሀገር የሚዘዋወሩት የሚል አይነት ጥያቄ ሲጽፉ አንዳንድ ሰዎች በውስጥ መስመር ብዙ ሚስጥር ነገሩኝ ስለነሱ። ኧረ ኤላ እነዚህ ሰዎች እኮ ጥይት ራሱ አይመታቸውም፣ በጣም ኃይለኛ አስማተኛ መተተኛ ናቸው ምናምን አሉኝና ግርም ብሎኝ እንዴት ምናምን ብዬ ስጠይቅ አንዳንዶች መተተኛ ያሉትን ነገር፣ ሌሎች ደግሞ አይ መተት ምናምን ሳይሆን ፈጣሪ ንጹሕ ልብ ስላላቸውና ከማንም ስለማይደርሱ በራሳቸው ዓለም ስለሚኖሩ የልባቸውን አይቶ ለነሱ የተለየ አይነት ስፒሪቹዋል መንፈስ ሰጥቷቸዋል፣ ፓወር አላቸው አሉኝ። ያ ያላቸው ፓወር ደግሞ ምን እየተባለ ይወራል? ፈላታን የነካ የለውም በረካ ይባላል። አይደለም ግለሰብ፣ መንግስት እንኳን እነሱን ከነካ በቃ አለቀለት አሉኝ። እንዴት ስል ግለሰብም እነሱን ለመንካት ገና ሲያስብ ራሱ በቃ ህይወቱ ሁሉ ይመሰቃቀላል። የሀገር መንግስታትም እነሱን ለመጉዳት ካሰቡ ከስልጣናቸው ሁሉ ሊወርዱ ይችላሉ አሉኝና ጥሩነታቸው ግን ይሄንን ያላቸውን ፓወር ወይም ማስማት ለክፋት አይጠቀሙበትም። በጣም ፍቅር ሰዎች ናቸው። ሰው ካልነካቸው አይነኩም። ነገር ግን ከነካቸው ግን ይህንን አስማታቸውን ካረጉ ምንም ነገር ማድረግ ይችላሉ። ይህንንም ነገር ታዲያ በእነሱ ዙሪያና አካባቢ ያሉ ሰዎችም ያውቃሉ፣ መንግስታትም ያውቃሉ። ለዚህ ነው ማንም ሳይነካቸው እንደፈለጉ ድንበራትን አቋርጠው የሚሄዱት እንጂ አንተ ስታስበው እንዴት ነው ይህንን ሁሉ ንብረት ተይዞ ድንበር ታልፎ የሚካሄደው ምናምን ብሎ ነገሩኝና በጣም ተገረምኩኝ። ያ ብቻ እንዳይመስል ከብቶቻቸውን ራሱ ማንም ሰው መስረቅ አይችልም፣ አራዊትም አይበላቸውም አሉኝ። ከብቶቻቸው ከእረኞቻቸው አንድ ቃል ብቻ ነው የሚጠብቁት። ያን ነገር ከተባሉ ከከብትነት ወደ አውሬነት ነው የሚቀየሩት። በቃ ጉዳት ሊያደርስ የመጣውንም አውሬም ሆነ ሰውን ሆዱን ነው በቀንዳቸው የሚዘረግፉለት አሉና ከብቶቻቸው ለነሱ እንደ መጠበቂያዎቻቸውም ጭምር ናቸው አሉኝና እዚህ ጋር እንግዲህ የተለያዩ ሰዎች የነገሩኝን ነው እየነገርኳችሁ ያለሁት። ያ ብቻ እንዳይመስላችሁ የነሱን ሴቶች ራሱ ከነሱ ብሔር ውጭ የሆነ ሰው ቢነካቸው ከባድ ነገር ነው የሚያጋጥመው አሉ። አይደለም በግዳጅ ሊነካቸው ይቅርና ሴቶቹ ራሱ ፈልገው ከወንዶቹ ጋር ግንኙነት ቢያደርጉ የዛ ሰው ጋር ቆሞ ነው የሚቀረው አሉኝ። እኔ አይደለም እምለው እዚህ ጋር ስለነሱ የሚያውቁ ሰዎች ነው የነገሩኝና ከዛ በኋላ የዛች ሴት ባሏ ተፈልጎ ይሄ ከሷ ጋር ግንኙነት ያደረገው ሰው ለሷ ባል ብዙ ካሳ ከፍሎ ነው እንግዲህ ነገርየው ራሱ አንገቱን የሚደፋለት። ያለበለዛ እንደ ባንዲራ ማቆሚያ ብረት ቀጥ እንዳለ ነው የሚቀረው ነው ያሉኝና አጃይብ የሚያስብል ነገር ነው ስለነዚህ ብሔሮች የሰማሁትና በጣም ትልቅ ስፒሪቹዋል ፓወር ያላቸው ሰዎች ናቸውና ፈጣሪ የተለየ አይነት ጸጋ ሰጥቷቸዋል። ያንንም ደግሞ የምታውቅበት ማህበረሰቡ ምንም ስለ ትምህርት የሚያውቀው ነገር የለም። አንድም የተማረ አካል የላቸውም። አይደለም ሊማሩ ይቅርና እነሱ ሳርና ውሃ ያለበት አካባቢ ላይ ብቻ ወሰዷቸው። ከዛ ውጪ ስልክ ነሽ፣ ቴሌ ነሽ፣ መብራት ነሽ፣ እነዚህ ነገር መሰረተ ልማቶች ተሟሉ አልተሟሉ ለነሱ አያስጨንቃቸውም። በራሳቸው ዓለም ነው የሚኖሩት። ቢታመሙም ራሳቸውን በራሳቸው ነው የሚያክሙት። ይህም ደግሞ የሚያሳየው ምን ያህል ስፒሪቹዋል ፓወር እንዳላቸው ነው። ያ ብቻ አይደለም አሉ ከአንድ ሀገር ወደ አንድ ሀገር ሲሄዱ እነዚህ አካላቶች እስካልተማሩ ድረስ እንዴት ይመስላል ሳይሳሳቱ ሀገራትን አቋርጠው የሚሄዱት? የተማረ ሰው ቢሆን ማፕ አንብቦ ነው ካርታ አንብቦ ነው ትላለ። እነዚህ አካላቶች ግን ምንም ትምህርት ሳይማሩ እንዴት ብለው ይመስላል በዚህ በኩል ወንዝ ሊኖር ይችላል፣ በዚህ በኩል ደግሞ እንደዚህ ሄደን እዚህ ሀገር እንደርሳለን ብለው ሊያውቁ የሚችሉት? ይሄ ፈጣሪ የሰጣቸው ስፒሪቹዋል ፓወር ያ ኃይል እየመራቸው ነው ሀገር አቋርጠው የሚሄዱት። ያ ብቻ አይደለም። ለምሳሌ ሰው ቢሆን ኖሮ የሆነ ቦታ ላይ ስለተቸገረ ለመኖር ሲል በቃ ድንበርን አቋርጦ ሊሄድ ይችላል። በቃ ግዴታው ነው ህይወትን ለመቋቋም ሲል። ተመልከት ከብቶችንም ይዘው ነው አገር የሚያቋርጡትና እነዚህ ከብቶች ለእነዚህ ሰዎች እንዴት ነው እየታዘዙ ያሉት?
በምን አውቀው ነው? መንገድ ላይ አንሄድም ሊሉም ይችላሉ። ነገር ግን እነዚህ ከብቶች እነሱን ተከትለው ገደልም ይገባሉ። ይሄ ደግሞ ሰዎቹ ያላቸው የተለየ ፓወር እንዳለ ማሳያ ነው አሉኝ። እውነትም ስጠረጥር አሁን የኛ ሀገር ከብቶች ቢሆኑ በየመንገዱ ላይ በየበረሃው ላይ ይሞቱ ነበር አይደል? በዛ ላይ ደግሞ አይደለም ሰው ተከትለው ሀገር ሊያቋርጡ ይቅርና ለበዓል የተገዛ በሬ እንኳን እኮ ከተገዛበት ገበያ እስከ ቤት ድረስ ለመውሰድ እኮ ስንት ሽብር ነው አይደለ? መንገድ ላይ አምልጦ ሰውን ሲያሯሩጥ ነው የምናየው አይደለ? የኛ ከብቶች አይደለም እንደፈለግን አዘን ከትንሽ ቦታ ወደ ትንሽ ቦታ ለመውሰድ ይቅርና። ስለዚህ እንደተባለው እነዚህ ሰዎች የተለየ ትልቅ አይነት ፓወር አላቸው። ለዛ ነው የፈለጉትን ሀገር አቋርጠው ሲሄዱ መንግስታት እንኳን እንደዚህ አይነት ኃይል እንዳላቸው ፓወር እንዳላቸው ስለሚያውቁ ማንም አይናገራቸውም። ይሄ ደግሞ ሚስጥር ነው ብለው እኔ ነገሩኝና ለካ ይሄም አለ እያልኩኝ ነበርና የሚገርማችሁ ደግሞ እነዚህ ሰዎች ይህንን ፓወራቸው ላልተገባ ነገር አይጠቀሙትም። ለዛ ነው እኔ እንደሚባለው ጥንቆላ ወይም ድግምት ነው ብዬ የማላስበው። ይህ ጥንቆላ ድግምት የሚባሉ ነገሮችን የሚሰሩ ሰዎች አይታችሁ ከሆነ ያንን ነገር ለክፋት ነው የሚጠቀሙት አይደል? ገንዘብ ተቀብለው ሰው ላይ ያልሆነ ነገር ለማድረግ ነው የሚጠቀሙት። እነዚህ ሰዎች ግን ይሄንን ጥበብ ላልሆነ ነገር አይጠቀሙትም እና እኛንን እንጂ ድግምት ጥንቆላ ምናምን ብለን ስለነሱ የምናውረው፣ እነሱ ግን ይሄንን የፈጣሪ መንፈስ ወይም ደግሞ ጸጋ ነው ብለው ነው የሚያምኑትና እነሱን ለመንካት አስባችሁ ለመጉዳት አስባችሁ ወደ እነሱ ስትሄዱ ብቻ ራሳቸውን ለመከላከል የሚጠቀሙበት ጥበብ እንጂ እነሱን ልትነኩ እስካልሄዳችሁ ነገር ይህንን ለመጥፎ ነገር ተጠቅመውበት አያውቁም ነው ያሉኝና በጣም የተለዩ ብሔሮች ናቸውና ብዙ ነገር ነው ስለነሱ ያሉኝና ለዚህም ነው መስሚያቸው ጥጥ የሆነውና ምንም ነገር የማያስፈራቸው። እኔ ይሄንን አላወኩም ነበር። እኔ ምን አይነት ጀግና ቢሆኑ ነው እነዚህ አካላቶች ፍርሃት የሚባለውን ነገር ቃሉን ራሱ አያውቁትም ብዬ ነበር ትላንትና ቪዲዮ የሰራሁትና ለካ እነሱ በሚተማመኑት ተማምነው ነው እያቋረጡ የሚሄዱትና እንደተባለው ይሄ ድግምት አስማት ሳይሆን ፈጣሪ የሰጣቸው የተለየ ጸጋ አለ። ምክንያቱም ሰው ላይ አይደርሱም፣ ስለ ሰው ክፋት አያወሩም፣ በብሔር በምናምን ተቦዳድነው እርስ በራስ አይበላሉም። ስለዚህ ንጹህ ማንነት ንጹህ ባህሪ ስላላቸው ከዓለም ከምናምን ከቴክኖሎጂም ስለራቁ ፈጣሪ ነው እነዚህን ሰዎች እያኖራቸው ያሉትና እነሱም በሱ ላይ እምነት ስላላቸው እንስሳ እንኳን ይታዘዛቸዋል። እስኪ የት ሀገር ነው በሬ እንደ አህያ እቃ መጫኛ ሲሆን ሰው ሲጋልበው አይታችሁ የምታውቁት? እኛ የምናውቀው በሬ እንኳን እቃ ሊጫንበትና ሰው ሊጋልበው ይቅርና ለመጠጋትም ሲፈራ ነው የምናውቀው አይደለ? የእነሱ በሬዎች ግን ታዛዥ ናቸው። እቃ ቢጭኑባቸው ቢጋልቧቸው ምን ቢሏቸው ታዛዥ ናቸው። ታዲያ ይሄ ታዛዥነታቸው ለነሱ ብቻ ነው አሉ። ለሌላው አካል እንዳልኳችሁ እረኛው ራሱ ትእዛዝ ከሰጣቸው ወደ አውሬነት ነው የሚቀየሩት። ኃይለኛ ተዋጊ ናቸው ነው ያሉትና ወድቃችሁን ነው የሚዘረግፉላችሁ በቀንዳቸውና ይሄ ነገር ነው ለካ እንደፈለጉ ጫካውንም ዱሩንም ይሄዱ የሚያደርጋቸው ከፍተኛ የሆነ ስፒሪቹዋል ፓወር አላቸው ብለውኛል። ለማንኛውም ይመቻቸው ነው የምለው። እኔ እነዚህ ብሔሮች አስቀንተውኛል። ከዚህ ከከተማው ሁካታ ከጫጫታው ከጭንቀቱ ዓለም ላይ ዛሬ ኒኩለር ሊጣለው ነዳጅ ጠፋ፣ ዘይት ተወደደ፣ የቤት ኪራይ እንዲሆነ ምናምን እያሉ ከመጨናነቅ እንደነሱ ሁሉም ሀገሬ ነው ብዬ የምኖር ሰው ብሆን ደስ ይለኛል። እነሱ አሁን ሁሉም ሀገራቸው ነው። ዛሬ የሆነ ቦታ ሄደው ይሰፍራሉ፣ እዛ ይኖራሉ። እዛ ቦታ ያለው ነገር ደግሞ ሲያልቅ ፈጣሪ የሆነ ቦታ ይጠቁማቸዋል። ወደዚህ ቦታ ደግሞ ሂዱ ይላቸዋል። እዛ የፈጣሪን ቃል ተከትለው በእምነታቸው ይሄዳሉ። ፈጣሪም ያለው ቅንጣት ታክል እምነት ካላችሁ ይህን ተራራ ወደዛ ሂድ ብትሉት ሊሄድም ይችላል ብሏል መጽሐፉ። እና የእነሱ እምነታቸው ይመስለኛል እንደፈለጉ እንዲንቀሳቀሱ ያደረጋቸው እንጂ ያልተማረ ሰው እንግዲህ እንዴት ብሎ ነው ከሆነ ሀገር ወደ ሆነ ሀገር በምን አውቆት ነው? ተራራ ይኑር ገደል ይኑር ወንዝ ይኑር እንዴት አንብበው ወይም ምን አይተው ነው አቋርጠው የሚሄዱት? ስለዚህ የሆነ አይነት ትልቅ አይነት ስፒሪቹዋል እንዳላቸው እኔም አሳምኖኛልና ከነሱ ጋር ልኮበልን ነው። እኔ አሁን ከዚህ በኋላ ቀጣይ መዳረሻቸው የት እንደሆነ እያጣራው ነው። ሄጄ ከቀላቀሉኝ ተቀላቅዬ
ይሄንን ዓለም ትቼ ሊሄድ ነው። ከወዲሁ ከኔ ጋር መሄድ የሚያስብ ሰው ካለ ተዘጋጁ፣ ተያይዘን ብንጠፋ ይሻላል እላለሁ። እስኪ እናንተም የምትሰጡት ሀሳብ አስተያየት በእነዚህ ብሔር ዙሪያ ካላችሁ ከስር ጻፉልኝ። እኔ ግን ከዚህ በኋላ ከሶሻል ሚዲያ ከጠፋሁባችሁ ከእነሱ ጋር ተቀላቅዬ ሊሆን ስለሚችል ሀሳብ እንዳይገባችሁ። ለማንኛውም የእናንተ ወይላ ነበርኩ። ነገ በሌላ መረጃ እስክንገናኝ የዛሬን እዚህ ላይ ያበቃው። መልካም ጊዜ